የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ ባለቤትነት ይዞታ ማረጋገጫ ሰነድ ወይንም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ ስለመሆኑ የተሰማ መረጃ ወጣ። ተሰሙታላችሁ። በትግራይ ክልል ሁለተኛ የድሮን ጥቃት ተፈጽሟል በሚል እየተሰራጨ ባለው መረጃ ላይ የድንበሩ ከተማ አስተዳደር መግለጫ መስጠቱን እንደዚሁም በትግራይ ክልል የወታደርና ሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት አዲስ የፖለቲካ ውጥረትን መፍጠሩን በትግራይ ክልል ፖለቲካና ሚዲያ ዙሪያ በሚያደርጓቸው እንቅስቃሴዎች የሚታወቁት አንድ አስተያየት ሰጪ ያነሷቸውን ሀሳቦች ተመልክተናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የኦሮሚያ ክልል መሬት ቢሮ በተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ ባለቤትነት ይዞታ ማረጋገጫ ሰነድ ወይንም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ዘገባ አመላከተ። የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21 የዞን መሬት መምሪያዎች ስራ ላይ እንዲውል አጽድቆ የላከውን አፈጻጸም መመሪያ መመልከቱን የዜና ምንጩ የገለጸ ሲሆን መመሪያው በውስጡ ካካተታቸውና ህጋዊ ይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮው ከወሰኑ የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፋና ሬቻንም የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ አደባባይ በዓላት የሚከበሩባቸው መሬቶችም ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያና እርባታ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎችም ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ ባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል መሆናቸውን መመሪያው አመላክቷል። እነዚህ አካላት ህጋዊ ባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ መሆኑን መመሪያው ደንግጓል። መመሪያው ህጋዊ ባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን መስፈርቱን አሟልቶ የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የነዚህ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከት መንግስታዊ ተቋም በኩል ተላልፈው እንደሚሰጥ መመሪያ ያትታል። መመሪያው ህጋዊ ይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ ሲሆን የሃይማኖት ተቋሙ ህጋዊ ስምምነት ያለው ከሆነ፣ የታደሰ የምዝገባ ፈቃድ ያለውም ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑ ከከተማ አስተዳደር ወይንም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ ባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ለሃይማኖት ተቋማት ህጋዊ የሚደረግላቸው ይዞታ ሃይማኖት ተቋማቱ ከታነጸበት ስፍራ እስከ ውጭ አጥር ድረስ ብቻ ያለው መሬት መሆኑን መመሪያው ያዛል። በተጨማሪም የከተማ መደራጃ እድሮች ህጋዊ ሰነድ የሚያገኙበትን መንገድ መመሪያው ያስቀመጠ ሲሆን የመረዳጃ እድሩ መሬቱን እያስተዳደረ ስለመሆኑ ከከተማ አስተዳደር ወይንም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ መቻል እንደሚኖርበትም ደንግጓል። የመረጃ እድሩ መሬት ከከተማ ፕላን ጋር ማይጣጣም ከሆነ ካሳ በመስጠት ቤቱ የሚፈርስ ሲሆን ሌላ ተለዋጭ መሬት ሊሰጥ የሚችልበት አግባብም ሊኖር እንደሚችል መመሪያው ይገልጻል። የኦሮሚያ ክልላዊ መንግስት በክልሉ ያለው ህገ ወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸው የግለሰብ መኖሪያ ቤቶችን ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ከሳምንታት በፊት መመዘገቡም የሚታወስ ነው። ሆኖም እነዚህን ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችንም እንደማያካትት በወቅቱ ተዘግቦ ነበር። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ለጉዞ ትኬት ክፍያ የሱዳን ፓውንድን መቀበል አቆመ። ውሳኔው በሱዳን ውዝግብ ያስነሳም ሆኗል። አየር መንገዱ በፖርት ሱዳን ባለው ቅርንጫፉ የሱዳን ፓውንድን በካሽ መቀበል ያቆመ ሲሆን በሆነ አይነት ትኬት ግዢ ላይ ፓውንድን መቀበል አቁሟል። ሱዳናውያን በአየር መንገድ ለመጓዝ ትኬታቸውን አሁን ላይ በዶላር ብቻ መግዛት ይኖርባቸዋልም ተብሏል። ይህ አየር መንገዱ ውሳኔ በሱዳን የአቪዬሽንና ኢኮኖሚ ባለሙያዎች ዘንድ ከፍተኛ ክርክር ያስነሳ ጉዳይ መሆኑን ሱዳን ትሪቢዩን ዘግቧል። ባለሙያዎች የአየር መንገዱ ውሳኔ የሱዳን ዜጎችን የጉዞና መንቀሳቀስ መብት እንዲሁም አቅም የሚገድብ ነው ሲሉም ይከራከራሉ። አየር መንገዱ የሱዳን ፓውንድን መቀበል ያቆመው የገንዘብ አቅም በከፍተኛ ሁኔታ መዳከሙን ተከትሎ ነው። የሱዳን ፓውንድ ከዶላር ጋር ያለው የመግዛት ዋጋው ከፍተኛ ውድቀት ላይ የሚገኝ ሲሆን በመደበኛ ገበያ እንኳን $1 4000 ፓውንድ እየተመነዘረ ይገኛል። ባለፉት ወራት የዶላርና ፓውንድ የምንዛሬ ዋጋ ልዩነት በእጅጉ እየሰፋ መምጣቱ ለአየር መንገዱ ውሳኔ ምክንያት ነው። አየር መንገዱ የሱዳን ፓውንድ ለስራ የማያዋጣ መሆኑን ተከትሎ ነው ውሳኔውን ያሳለፈው። ይህ ግን በሱዳናውያን ዘንድ ከፍተኛ ቅሬታ የፈጠረም ሆኗል። ለሱዳናውያን ተጓዥ ለትሪቢዩን ዘገባ እንዳመላከቱት አየር መንገዱ ፓውንድ መቀበል ማቆሙን በመስማቱ መደናገጡንም ገልጾ በካሽም ሆነ በባንክ ዝውውር በሱዳን ፓውንድ ትኬት መቁረጥ አለመቻሉንም አስረድቷል። ይህን ለማለፍ
ከጥቁር ገበያ ዶላር ለማግኘት መገደዱንም ገልጿል። ዶላር ለማግኘት የሚጠይቀው ሂደት እጅግ አድካሚና አዳጋች መሆኑንም አንስቶ የአየር መንገድ ውሳኔ በሱዳን ዜጎች ላይ ከፍሎ ከመጓዝ ባለፈ ሌላ ሸክም ወይንም ከባድ ኃላፊነት መጣሉን በመግለጽ ቅሬታም አሰምቷል። የሱዳን አየር መንገድ ሱዳን ኤርዌይስ የጭነት ዳይሬክተር የሆኑት ሙርታዳ ሀሰን ጁማ በበኩላቸው የኢትዮጵያ አየር መንገድ የሱዳን ፓውንድን ያለመቀበል ውሳኔ ህገወጥ ነው ሲሉም ለሱዳን ትሪቢዩን ተናግረዋል። በሀገሪቱ ፈቃድ አግኝተው የሚንቀሳቀስ የውጭ አየር መንገዶች የሀገሪቱን ህግ ማክበር ግዴታቸው ነው ያሉም ሲሆን ይህ ውሳኔ ሱዳን ሲቪል አቪዬሽንን የውጭ ምንዛሪንና የደንበኞች መብት ጥበቃ ህግን የጣሰ ነው ሲሉም ተከራክረዋል። የትኛውም አየር መንገድ በሱዳን ከአስተዳደር አካል ፈቃድና ስምምነት ሳያገኝ እንደ ገንዘብ ልውውጥ ባሉ ብሔራዊ በሆኑ ጉዳዮች ላይ በራሱ ሊወስን አይችልም ሲሉም አክለዋል። ሆኖም የሱዳን ትሪቢዩን አየር መንገዱ ከሱዳን ባለስልጣናት ለውሳኔው ስምምነት ይሁን ድጋፍ ማግኘቱን የገለጸው ነገር የለም። ሌላው ለሱዳን ትሪቢዩን አስተያየት የሰጠ የአቪዬሽን ባለስልጣን ይህ ክስተት የመጣው በሱዳን ጦርነት ምክንያት የኢኮኖሚ መቃወስን ተከትሎ ነው ብለዋል። የኢትዮጵያ አየር መንገድ ልክ እንደ ሌሎች የውጭ አየር መንገዶች የተከማቸውን ትርፉን የሚያንቀሳቅስበት የውጭ ምንዛሪ ችግር ገጥሞታል። ማዕከላዊ ባንኩ የሱዳንን ፓውንድ በዶላር ለውጦ የማቅረብ እጥረት ስላለበት አየር መንገዱ የወሰደው እርምጃ ህልውናና ስራውን የሚያስቀጥል ነው ሲልም አብራርቷል። ሌላው ነጥብ አየር መንገዶቹ በሱዳን የሚሰሩት ገንዘብ ሳይቀየር ተከማችቶ በቆየ ቁጥር የምንዛሪ ዋጋው እየወደቀ መሄዱ አክሳሪ መሆኑ ነው ብለዋል። ሆኖም ተሳፋሪዎች በዶላር ካሽ እንዲከፍሉ ማስገደድ ዜጎችን በይበልጥ ወደ ጥቁር ገበያ የሚገፋ ሲሆን ይህም በዶላር ምንዛሪ ዋጋ ላይ ራሱን አሉታዊ ችግር መፍጠሩና በረጅም ጊዜ ሀገሪቱን የገንዘብ ፖሊሲ የሚጎዳ መሆኑንም ጠቅሰዋል። ሌላ ኢኮኖሚስት አስታራቂ ሀሳብ ያቀረቡ ሲሆን አየር መንገዱ በሱዳን ተከማችቶ ያለውን ገቢውን ከማዘዋወር ወይም ከመውሰድ ይልቅ በሱዳን ለሀገር ውስጥ ልማት በሱዳን ላለው ኦፕሬሽን ወይም ስራ ማስኬጃ ወጪ ሊጠቀምበት ይችላልን ብለዋል። አብዛኛዎቹ ዓለም አቀፍ አየር መንገዶች የሱዳን ጦርነት ከተጀመረ ወዲህ ወደ ካርቱም የሚያደርጉትን በረራ ያቆሙ ሲሆን ፖርት ሱዳንን በመጠቀም በረራ ካስቀጠሉት ጥቂት አየር መንገዶች መካከል የኢትዮጵያ አየር መንገድ አንዱ ነው። ይህ በእንዲህ እንዳለ የኢትዮጵያ ካፒታል ገበያ በሀገሪቱ የመጀመሪያ ለሆነ ውጭ ኢንቨስትመንት ባንክ ፈቃድ መስጠቱ ተሰማ። ፈቃዱ ለሀገሪቱ ካፒታል ገበያ ታሪካዊ ነው የተባለ ሲሆን የኢንቨስትመንት ፈቃድ የተሰጠው የውጭ ባንክ የናይጄሪያ ዩናይትድ ካፒታል ቡድን ነው። ፈቃዱ የተሰጠው ባለፈው ሳምንት አርብ ዕለት ነው። ፈቃድ የተሰጠው የኢትዮጵያ ኢንቨስትመንት ኮሚሽንና ሌሎች አግባብነት ያላቸው የመንግስት ተቋማት በባንኩ ላይ ለወራት የቁጥጥር ምልከታና ህግ ማጣሪያ ስራ ካከናወኑ በኋላ መሆኑን የካፒታል መጽሔት ዘገባ አመላክቷል። የናይጄሪያው ድርጅት መቀመጫውን አዲስ አበባ በማድረግ ባለቤትነታቸው በሀገር ውስጥ ሙሉ በሙሉ ከተያዘ ባንኮች ጋር ይሰራልም ተብሏል። የውጭ ባንክ ኢንቨስተር ቡድኑ በሀገር ውስጥ ለመሰማራትና ፈቃዱን ለማግኘት 1.5 ሚሊዮን ዶላር ካፒታል ማስመዝገቡንም መረጃው ጠቁሟል። የናይጄሪያው ካፒታል ቡድን በሀገሪቱ በባንክ ዘርፍ ለመሰማራት ሙሉ ፈቃድ የተሰጠው ብቸኛው የውጭ ኢንቨስተርም ነው። ተቆጣጣሪው አካል ቡድኑ በሀገር ውስጥ ገንዘብ ከማፍሰስ በተጨማሪ በሰው ኃይል ልማት ላይ እንዲያተኩርም መስፈርት ያስቀመጠበት መሆኑንም መረጃው ጠቁሟል። ቡድኑ በህጋዊ መንገድ ኢትዮጵያንን መቅጠር፣ ማሰልጠንና በሀገር ውስጥ የሰው ኃይል ማፍራትም ይጠበቅበታል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ